ልጁን ግን ተመልክታችሁታል። ምንድነው የሚመረመረው? ማስረጃ ቀረብኩላ። ከዚህ በላይ ምንድነው የምትፈልገው? ምን ትፈልጋላችሁ? ደንቁራችሁ ካልሆነ በቃ የኢትዮጵያን ህዝብ ማስረዳት ማለት ምን አይነት ከንቱ ህዝብ እንደ ኢትዮጵያ ህዝብ የለም። ሰላም ጤና ይስጥልን። የኢትዮ ኢንፎ ሚዲያ ተከታታዮች እንደምናላችሁ፣ እስክንድር ነኝ። በአዲስ መረጃ ተመልሼ መጥቻለሁ። ባለፈው ሳምንት እጅግ አነጋጋሪ ከነበሩ ነገሮች መካከል አንደኛው የፍሬዘር ፈቃዱ እና በጋዜጠኛ ሶፎንያስ ዋሲሁን ላይ በተፈጠረ ጉዳይ ነው። እንግዲህ ጉዳዩን ሁላችሁን የሚያያችሁት ነው። በአሁኑ ሰዓት ቪዲዮ የፍሬዘር ቻናል ላይ የለም፣ አንስቼዋለሁ ብሏል። ያንን ተከትሎ ጉዳዩ ግልጽ ባልሆነ ምክንያት ከሰሞኑ እንግዲህ በጣም ብዙ ሰዎች በተለይ ቲክቶክ ላይ የሚሰሩ ሰዎች እየታሰሩ ይገኛሉና እንግዲህ ከዛ ጋር ግንኙነት ያለው አይመስለንም። ነገር ግን የተሰማው ዜና ፍሬዘር ፈቃዱ ለጥያቄ ተፈለጋለ ተብሎ እንግዲህ በፖሊስ ቁጥጥር ስር መዋሉ ተሰምቷል። በጋዜጠኛ ሶፎንያስ አማካኝነት ስሙ በቅርቡ በመነጋገሪያነት ሲነሳ የነበረው ይህ ወጣት ፍሬዘር ፈቃዱ ምሽት ላይ ነበረ በአዳማ ከተማ ፖሊስ በቁጥጥር ስር የዋለው። በአዳማ ፖሊስ መኮንኖች ለጥያቄ ትፈልጋለ በሚል ጥሪ መሰረት ነው እንደተያዘ የተነገረው። ፖሊስ እስካሁን ስለ ጉዳዩ ምንም በይፋ የሰጠው ነገር የለም። የተያዘው ወጣትና ጉዳዩ እየተጣራ ያለ ሲሆን በህግ ሂደቱ ዙሪያ ተጨማሪ ዝርዝር መረጃዎች እንግዲህ ይወጣሉ ተብሎ ይጠበቃል። እና ከዛ ጋር ተያይዞ ብዙዎች በተለይ ይሄ የታሰረ የሚለው ዜና ከቀረበ በኋላ ብዙዎች ልጁ ቢጠየቅና ቢጣራ መልካም ነው፣ ነገር ግን እንዴት ነው በእስር መሆን የለበትም፣ ከታሰረ ሁለቱም መያዝ አለባቸው ይላሉ። በህግ ደረጃ እንግዲህ አትሊስት ሊሆን የሚችለው ነገር እሱ ልጁ ላይ ጥቃት ሲያደርስ አይታይም፣ ግን ጥቃት እንዲደርስበት አቀነባብሮ ጠርቶታል በሚል ሊሆን ይችላል። ምክንያቱም ጥቃት ማድረስ ራሱን የቻለ ወንጀል ስለሆነ ማለት ነው። ጋዜጠኛው የራሱ የሆነ መጠየቅ ያለበት ጉዳይ ቢኖርም እሱ ላይ የተፈጸመ ወንጀል አሉ የሚሉ የህግ ባለሙያ አስተያየቶችና ትንታኔዎችን አይተናል። ይሄ ጉዳይ መዘዙ ለፍሬዘር ተርፏል ማለት ነው። ፍሬዘር በተከታታይ እያወጣቸው ያሉት መረጃዎች አሉ እና ከነዛ መካከል አሁን 2 ቪዲዮዎች ለቆ ነበረ። እንደነገርኳችሁ የመጀመሪያው ቪዲዮ ሙሉ ለሙሉ ዩቲዩብ ላይ የዩቲዩብን ህግ የሚጻረር ስለሆነ ዩቲዩብ አውርዶብኛል ነው ያለው። ለዛም ደግሞ መረጃ የተወሰነ ስክሪንሻት የሚመስል ነገር አቅርቧል። ከዛ እውነታው ይህ ነው ብሎ ኦልሞስት ወደ 2 ሰዓት ሊሞላ የሚችል አንድ ቪዲዮ አቅርቦ ነበር። መልሶ በትላንትናው ዕለት ደግሞ በጋዜጠኛው ጉዳይ የመጨረሻ ማስጠንቀቂያ እሰጣለሁ፣ ይህ ነው የመጨረሻ ማስጠንቀቂያ ብሎ በጣም በንዴት በተሞላበት ቃል ያቀረበው መልእክት ነበር። ለማስጠንቀቂያ ነው። እዚህ ላይ ብዙ የተነገራቸው ትክክል ያልሆኑ ጉዳዮች አሉ። እነሱ ምንድናቸው? አብረን የምናየው ይሆናል ማለት ነው። ስለዚህ እሱን እያየን ሪያክት እናደርጋለን። ነገር እችላለሁ። በጣም ብዙዎቻችሁ እኔ ላይ እየፈረዳችሁ የምትገኙ ሰዎች ሙሉውን ቪዲዮ ጨርሳችሁ የተመለከታችሁ አይደላችሁ። ሙሉውን ቪዲዮ ጨርሳችሁ የተመለከታችሁ ብትሆኑ ኖሮ እንደዚህ ማለት ግልጽ በሆነ መንገድ ቴክስቱም ቮይሱም እዛ ጋር መጥቶ ሲቀዳ የነበረው ነገር እያንዳንዱ ነገር ግልጽ ሆኖ ባለበት ሰዓት ላይ ግን አብዛኛው ኢትዮጵያዊ በጣም ይቅርታ አድርጉልኝ የወሬ ሱስ ስላለበትና ወሬኛ ህዝብ ስለሆነ አብዛኛው ኢትዮጵያዊ እኔ ላይ ለመፍረድ ተነሳችኋል። አሁን እዚህ ጋር አብዛኛው ኢትዮጵያዊ ይላል። በኋላ ላይም ደግሞ ጠቅልሎ ሙሉ ኢትዮጵያዊን የሚሳደብበት ቦታ አለ። ትክክል ያልሆነ ጉዳይ ማለት ነው። አሁን የተወሰኑ ኮሜንቶች ማለት የተወሰኑ ሆኖ የተቀናጁ ኮሜንቶች አሉ። እሱን ለማሸማቀቅ እየወጡ ያሉ ኮሜንቶች። አሁን እነዛ ኮሜንቶች እሱ ካሰበው በላይ አስደንግጠውታል እና ራሱን ነፃ ለማውጣት ማለት ነው መሄድ ካለበት ርቀት በላይ እየሄደ ያለ ይመስለኛል። ፍሬዘር በራሱ ቃል ስንሄድ ከኖቬምበር 28 ላይ የተላከልኝ ያለው ከሶፎንያስ የተላከለት ቲክቶክ ላይ የተላከለት መልእክት ከዛ እሱ ከ9 ቀን በኋላ መለሰ። በዛችው ቀን አጣድፎ ከአዲስ አበባ ወደ አዳማ እንዲመጣ ያደረገበትን አካሄድ ብዙ ሰዎች ሊሆን የሚችል አይደለም ብለው እየጠየቁት ነው። ሰው ለምን ጠየቀኝ አይባልም። ሰው ጥያቄ ሊጠይቅ ይችላል። መልስ መስጠት ብቻ ነው። መልስ ከሰጡ በኋላ ግን በቃ ይሄ የመጨረሻ መልሴ ነው፣ በጨዋ መልክ በንዴት ሳይሆን በጨዋ መልክ አስረድቶ ከዛ ራሳችሁ የፈለጋችሁትን ሀሳብ መውሰድ ትችላላችሁ። እኔ ለምሳሌ አንድ ሰው እንደዚህ ነህ ብሎ ካለኝ ካልሆንኩኝ ከአቅሜ በላይ የሆነ ንዴት ውስጥ ሊያስገባ የሚችል ነገር ሊኖር አይችልም። በቃ የምችለውን አስረድቻችኋለሁ፣ ይሄው መረጃው ብሎ አስቀምጧል። ሌላ ደግሞ እኔ አሁን ብዙ ጥያቄዎች ነበሩ ለፍሬዘር እና ያንን ለማድረግ አዲስ አበባም ካለው ባልደረባችን ጋር ሆነን
ስልክ ደውለንለት ቀጠሮ አስይዘነው ነበር። ከአንድም ሁለት ጊዜ ቀጠሮ ሰርዞብናል። ማለት ልንጠይቀው የፈለግነው ዋና ዋና ወሳኝ ጥያቄዎች ነበሩ እና ስለሱ ማንነት አሁን ብዙ ሰዎቹ በቃ ከዚህ ቪዲዮ ጋር በተያያዘ ነው ሊጠይቁት የፈለጉት። ከዛ ውጭ ያሉ ደግሞ ብዙ ልንጠይቃቸው የምንችለው ነገሮች አሉ። የሆነ ስለሚሰራቸው ስራዎች፣ ስለ አስተዳደጉ፣ ስለምኑ የሚነግረን ነገር ስላለ ማለት ነው እና ከዛም ደግሞ እዚሁ ጉዳይ ላይ ደግሞ እዚሁ ቪዲዮ ላይ ደግሞ ልንጠይቀው የምንችለው ብዙ ነገሮች ነበሩ። አሁን እሱ ራሴ መልሻቸዋለሁ ይላል። ራሱ ብቻውን ሊመልሰው የሚችለው ነገር አለ። ጥያቄ ሲጠየቅ ቲክቶክ ላይ ሞቶ መልሶች መልሷል። ከዛም ላይ ወጥቶ ደግሞ የመለሳቸው በማይሆን መልክ የመለሳቸው መልሶች ነበሩ። ለምሳሌ እንደዚህ አይነት ሰው ብታዩ የመጀመሪያ እርምጃችሁ ምንድን ነው? መደብደብ ነው? ለእንትን ማስያዝ ምናምን ብሎ የጠየቀው አለና እንደውም አብሮት የቀረበውም ሰው አይ መደብደብ ነው ወይ ደግሞ ያን ሰው መምታት ነው ብሎ የተናገረው ነገር አለ። እውነት ይሄ ልጅ ላደረገው ነገር አንተ ታንጀብል የሆነ ማስረጃ ካለ የደቦ ፍርድ ከመፍረድ ለፖሊስ አባል ለምንድን ነው አሳልፈ ያልሰጠኸው? እቺን ንገረኝ። ሌላ ምንም ችግር ከሌለባችሁ ይሄን ልጅ ከያዝከው መረጃ ጭምር ለፖሊስ ለምን አሳልፈ አልሰጠኸው? አንተ ለትውልድ የምታስብ ከሆነ ኢትዮጵያውያን እንዳንበላሽ ያልተገባ ነገር ውስጥ እንዳንገባ ይሄ ልጅ መቀጣጫ ይሆናል ብለህ የምታስብ ከሆነ አንድ ህብረተሰቡን እንደሚያነቃ ኢትዮጵያዊ ለምንድን ነው ይሄን ልጅ ከያዝከው መረጃ ጭምር ወስደህ ለፖሊስ ያልሰጠኸው? እቺን ንገረኝ። ኦኬ ወንድሜ አንድ ጥያቄ ጠይቃለሁ። ማይክን ክፈትልኝ አንዴ። እየሰማሁ ነው። አንድ እንደዚህ አይነት የሆነ ሰው ድንገት አጠገብ ቆሞ ብታየው ለፖሊስ ማስያዝ ነው የሚታየው ወይስ እርምጃ መውሰድ? እርምጃ ወስዳለሁ፣ ከዛ ለፖሊስ አስይዘዋለሁ። ኦኬ መጀመሪያ የሚታየው ለፖሊስ ላስይዘው ሳይሆን እርምጃ መውሰድ ነው ማለት ነው። መጀመሪያ እርምጃ ወስድበታለሁ፣ ከዛ በኋላ ለፖሊስ አሳልፌ እሰጠዋለሁ። እና እኛ ያንን እርምጃ የመውሰድ ኃላፊነት ወይ ደግሞ የተሰጠ መብት የለም። በሰማይ ቤትም ቢሆን ፍርድ እግዚአብሔር ነው። ምድር ላይ ደግሞ የሚያስተዳድረን አካል አለ፣ መንግስት አለ። ለእነሱ ነው አሳልፈን የምንሰጠው። እኛ በራሳችን ተነሳሽነት ሄደን እንደዚህ ነው የተባለን ሰው፣ ወንጀል ሰራ የተባለን ሰው፣ ሌባ የተባለን ሰው፣ ግብረ ሰዶም የተባለ ሰው ዋቴቨር ሊሆን ይችላል፣ ሄደን የመደብደብ መብት የለንም። ይሄ ትክክለኛ አካሄድ አይደለም። ይሄንን ማውቃል። የመጀመሪያ እርምጃችን ድብደባ ወይ ደግሞ ጡጫ፣ ዱላ አይደለም፣ መሆንም የለበትም። ትክክለኛው መንገድ እሱ አይደለም። እሱ እንደውም ይባስ ያሰብነው ዓላማ ካለ ከሱ ያስተናል። ያንን ማወቅ አለበት። አሁን እሱ እንዴት ነው ያንን ጉዳይ ልንጸየፈው እንችላለን። ተጸየፍ ነው ማለት ግን ተደበደብን ማለት አይደለም። ለምሳሌ ልንደበድብ ወይ ደግሞ ኃይል ልንጠቀምበት ከምንችላቸው ምክንያቶች አንደኛው ያ ሰው ወይ ይሄንን ጉዳይ ላይ የታማው ሰው ወይ ደግሞ ነው የተባለው ሰው ተነስቶ ወይ እኛ ላይ አድቫንስ ካረገ፣ እጁን ከሰነዘረ፣ ሊነካን ከፈለገ፣ የሆነ አይነት ነገር ወደኛ በቃ ፊዚካል የሆነ ነገር እንትን ካለ ዛኔ ራስን የመከላከል መብት ይሰጣል፣ ህጉ ይሰጣል። በዛ መልክ ሃንድል ማድረግ ይቻላል። ከዛ ውጭ ግን ና አንተ ከሌነህ ተብሎ ዝም ብሎ ድብደባና ዱላ ትክክለኛ ውሳኔ አይደለም። ስለዚህ ፍሬዘር ራሱ በሚቆጣጠረው ሚዲያ ውስጥ ብቻ ሳይሆን ከዛ ውጭ ወጥቶ መልስ መስጠት አለበት። አንድ ያደረገውን ኢንተርቪዎች አሉ። እዛ ላይም ጠንከር ያሉ ጥያቄዎችን ሲያስተናግድ አላየሁትም እና በጨዋ ደንብ እኛ ልናናግረው ፈልገን ነበር። ያ ግን ሊሆን አልቻለም። አሁን ደግሞ ያው በቁጥጥር ስር ከመዋሉ ጋር በተያያዘ ይሄ ነገር እንግዲህ ከባድ ሆኗል ማለት ነው እንጂ እኛ ከአንድም ሁለት ጊዜ ቀጠሮ አስይዘን ስንደውል ስልኩ ሳይነሳ ቀርቶ ወይ ደግሞ ስልኩ ተዘግቶ ምንም ሊሆንልን ስላልቻለ ነው እንጂ በደንብ አድርገን በጨዋ ደንብ ማናገር ፈልገን ፍሬዘርን ማለት ነው። ነገር ግልጽ ሆኖ ባለበት ሰዓት ላይ ግን አብዛኛው ኢትዮጵያዊ በጣም ይቅርታ አድርጉልኝ የወሬ ሱስ ስላለበትና ወሬኛ ህዝብ ስለሆነ አብዛኛው ኢትዮጵያዊ እኔ ላይ ለመፍረድ ተነስታችኋል። በዚህ ልክ ደግሞ በጣም በቃ ጎበዝ እምላችሁ በጣም ማስተዋል ያላችሁ ሰዎች ደግሞ ይሄ እኮ ግልጽ የሆነ ነገር ነው የታወቀ ነገር ነው ብላችሁ አብዛኞቻችሁ አንደርስታንድ አድርጋችሁኛል። አሁን ግን ይሄ የምሰራው ቪዲዮ የመጨረሻ ቪዲዮ ነው። አብዛኛው ኢትዮጵያዊ እያለ ያለው ከ50% ወይ ከምናምን ፐርሰንት ለምሳሌ ኮሜንቱን ማየት ይችላል። ኮሜንቱን ላይኩን ማየት ይችላል። ይሄ ልጅ ማለት ነው የሰራውን ነገር የወደዱ ብዙ ሰዎች የሚሸወዱት ዩቲዩብ ላይ ማለት ነው ላይክ ቱ ዲስላይክ ሬሾ ይባላል። ለምሳሌ ከ80% ከ90% በላይ የሆነ ብዙ ሰው ወዶ እያለ ቪዲዮአችሁን ኮሜንት ላይ 5 ሰው አሁን ለምሳሌ 3000 ሰው ኮሜንት አድርጎ አንድ ሰው ኮሜንት አድርጎ 70 ሰው ላይክ ያደርገው ኮሜንት አፌክት ያደርጋቸዋል። ያ መሆን የለበትም። እናንተ ለሚወዳችሁ ሰው
ለሰው ብዙ ክብር መስጠት አለባችሁ። እዛ ጋር ይሄ ቪዲዮ በማጆሪቲው ተወዷል፣ ስለዚህ ለነዚህ ትንሽ መልስ ሊያስፈልጋቸው ከቻለ ለነሱ የሚያረጋግጥ ትንሽ ነገር ልናገር፣ ከዛ ውጪ ግን በቃ ይሄው ከደሙ ንጹህ ነኝ ብሎ የሄደበትን አካሄድ ለምን በአንድ ቀን ውስጥ ብዙ ነገር ማሰብ የሚቻልበት ሁኔታ አይደለም እና ያናገረበት መንገድ እሱ እኔ አሁን ግራ የገባኝ ነገር በቃ ማለት ያንን ሁሉ ተቋቁሞ የሱን ቋንቋ እየተናገረ በርገርህን እንትን በልልኝ ምናምን እየተባባለ ሰለሞኑ ትልቅ ነው ምናምን እየተባለ እየተነጋገረ ደረት ጸጉር እያሞጋገሰው እሱም እየተቀበለ ሶፊዬ ብሎ እያናገረው በዛ ደረጃ ድረስ ሄደህ መጨረሻ ላይ ፈንብል አታደርግ ማለት በቃ ማስተላለፍ የፈለኩት ይሄንን ነበረ ወይ ቁጭ አርገኸው ልጆች ባሉበት ሳይንቀሳቀስ እዛ ጋር ጥሩ ቪዲዮ መስራት ይችል ነበር። ይሄን ልከልኛል፣ ይሄን ብዬሃለሁ፣ ይሄንን ብሎ ማድረግ ይቻላል ከኃይል ውጪ ማለት ነው። አሁን እሱ ያንን ስላላረገ የጥድፊያ ስራ ስለሰራ ማለት ነው ዞሮ ራሱ ላይ ጮሆበታል ይሄ ነገርና በእውነቱ ያሳዝነኛል። እኔ አሁን ነው አይደለም ልል አልችልም፣ ምክንያቱም በቂ የሆነ ምንም ማረጋገጫ ስለሌለ ማለት ነው። ነገር ግን እሱ አንድ ላይ ያደረገበት መንገድ ከመጀመሪያው እስከ መጨረሻው በቃ የተሳሳተ ጥድፊያ ነው። በጣም የጥድፊያ ማለት በደንብ አሰላስሎ አስቦ ያደረገው ነገር አይደለም የፍሬዘር አካሄድ። ለዛ ነው አሁን በጣም በቃ መላልሶ ቪዲዮ ቶሎ ይሰራል፣ ይሄዳል፣ እንትን ይላል፣ እዛ ጋ ይጮሃል፣ እዚህ ጋ ይጮሃል፣ ያ የሆነበት ያለው ደንግጧል። እና የተረጋጋ አይነት አካሄድ ቢሄድ ኖሮ ተረጋግቶ ነበር መልስ የሚሰጠው፣ ተረጋግቶ ነበር ሰው የሚያናገረው። በዚህ ደረጃ ሙሉ ኢትዮጵያዊ አብዛኛው ኢትዮጵያዊ ወሬ ወዳጅ ምናምን እያለ ብዙ ሰው አያስቀይምም። እዛ ደረጃ ከሄድክ ደን ሉዝ እያደረግ በጣም የምትናደድ ከሆነ የሆነ የምትናገራቸው ቃላቶች የኃይል ቃል እየሆኑ ሲመጡ የሆነ እያጣኸው ያለው ነገር አለ ማለት ነው። የሆነ ነገር በጣም ከንክኖሃል ማለት ነው። ማለት አይከነክንም ያልሆናችሁትን ናችሁ ስትባሉ አይከነክልም እያልኩ አይደለም፣ ግን በዚህ ደረጃ መከንከን የለበትም። ራሴን ማቅ ከሆነ በዚህ ደረጃ አይከነክንም ነበር። ሶፎንያስ ጉዳይ ተነስቶ በሚሰሩ ቪዲዮዎች ላይ የኔ ስም ተነስቶ ፍሬዘርም አሁንም ያ ነገር ነህ የምትሉ ሰዎች አንድ ነገር ልነግራችሁ ፈልጋለሁ። እናንተ ሰዎች የዛ ነገር ተባባሪ ናችሁ ብዬ በድፍረት እናገራለሁ። እሱ ማቅረብ ያለብኝ አቅርብ ያለው። ከዛ ውጭ ማታምኑ ከሆነ እናንተ ሆን ብላችሁ ሌላ አጀንዳ ያላችሁ ሰዎች ናችሁ። ወይም ያ ነገር ልትሆኑ ይችላላችሁ፣ ወይ ደግሞ የኔን ስም ማጥፋት ብቻ ስራችሁ የሆነ ሰዎች ልትሆኑ ይችላላችሁ። አጭር መልስ። በዚህም እስማማለሁ። እከሳለሁ፣ ወደ ክስም እሄዳለሁ ብሏል። እሱም ያስማማል። ማለት ወደ ክስ መሄድ ማለት በቃ ስሜን እያጠፉ ነው፣ ያልሆንኩትን እየተባልኩ ነው ብሎ ወደ ክስ ሄዶ መናገር ይችላል። ማስረጃ አቅርቤ ሳለሁ ያንን ማስረጃ ባለማየት እያነሳችሁ ስሜን የማይሆን ነገር ውስጥ የምትከቱ ሰዎች ግን እናንተን ከዚህ በኋላ ከህግ ጋር ነው ማገናኛችሁ። እስካሁንም ዝም ያልኩት በጣም ብዙዎቻችሁ የተፈጠረባችሁን ጥያቄ ክሊር ከማድረግ አንጻር ነበር ዝም ስል ነበር። በጣም ብዙዎቻችሁ ያጠፋውን ሰው እየተታችሁ በማይሆን ነገር ውስጥ የተገኘውን ሰው ትታችሁ ከሃይማኖታችንም ከባህላችንም ከህገ መንግስታችንም ከሚፈቅደው ህግ ያፈነገጠን ሰው ትታችሁ ያጋለጠው ሰው ላይ ነበር ትኩረት ስታደርጉ የነበራችሁት። እናንተ ደግሞ እርግጠኛ ነኝ የምነግራችሁ አንዳንዶቻችሁ ይሄ ነገር እኮ አትቃወሙ፣ ነገር ግን አይምሯችሁ የቀነጨረ ስለሆነ የማገናዘብ ችሎትን እንደዚህ እንትና እንደዚህ ነው እንትና እንደዚህ ማለት ብቻ ምላስ መለፍለፍ ብቻ ነው የምታውቁት። ፍሬዘር ተጋፍጧል። ፍሬዘር ማንም ያላደረገውን ነገር አድርጎ መጥቷል፣ አጋፍጧል። ይሄንን ነገር ተቃውሟል። ይሄን በማድረጉ የብዙ እናቶች የብዙ ህፃናትን የብዙ ወንድና ሴት ልጆችን እንደዚህ ሊደርስባቸው ያለውን ነገር ተከላክሏልና ምን ይደረግ ብላችሁ መፍትሄያችኋል። እኔ በግሌ እንኳን አይደለም ለማድረግ ይቅርና ለመስማትና ለማየት የሚቀፈውን ነገር ተጋፍጬ አልፌ ሄጄ የራሴን ህይወት አደጋ ላይ ጥዬ እንኳን ይህንን ነገር አጋልጫለሁ። ልጁን ግን ተመልክታችሁታል። ምንድን ነው የሚመረመረው? ማስረጃ ቀረብኩላ። ከዚህ በላይ ምንድን የምትፈልገው? ምን ትፈልጋላችሁ? ደንቁራችሁ ካልሆነ በቀር የኢትዮጵያን ህዝብ ማስረዳት ማለት ምን አይነት ከንቱ ህዝብ እንደ ኢትዮጵያ ህዝብ የለም። በንዴት የምትናገሩ ከሆነ በቃ ነጥብ ትሰጣላችሁ። እውነታ ይዛችሁ ራሱ አታሸንፉ። ምክንያቱም እያወራችሁ ያላችሁት የደም ግፊት ወይ ድንፋታ ነው እንጂ ባገናዘበ አእምሮ ስላልሆነ ማለት ነው። ያ ደም አእምሮ ጋር ሄዶ አመዛዝኖ ወደ ምላስ የሚልከው መልእክት ትክክል መሆኑና አለመሆኑ ከመረጋገጡ በፊት የሚወጣ ልሳን ስለሆነ እሱ ልሳን ትክክለኛ ልሳን አይደለም። ለዛ ነው ኢትዮጵያውያንን በዚህ ደረጃ ሙሉ ለሙሉ ደፍኖ መሳደብ ነጥብ መሳት ትክክለኛ አካሄድ አይደለም። የኢትዮጵያ ህዝብ ተብሎ በየትኛውም መድረክ በየትኛውም ቦታ በደፈናው ህዝብ በአንድ ላይ ጨፍልቆ አይሰደብም፣ አይፈረጅም፣ ወይ ደግሞ ፕሬዝም አይደረግም። አይደለምና መሳደብ ፕሬዝ በቃ የኢትዮጵያ ህዝብ ሙሉ ህዝብ ጨዋ ህዝብ ነው ልንል አንችልም። ብዙ መጥፎ ሰዎች አሉ። የኢትዮጵያ ህዝብ በጣም መጥፎ ብለን ልንናገር የምንችለው አይደለም። እዚህ ላይ ማስረዳት ማለት ምን አይነት ከንቱ ህዝብ
ኢትዮጵያን ህዝብ ማስረዳት ማለት ምን አይነት ከንቱ ህዝብ። የኢትዮጵያ ህዝብ ከንቱ ህዝብ አይደለም። የኢትዮጵያ ህዝብ ያገናዝባል፣ ይጠይቃል። ለጥያቄ መልስ ካለህ ጥያቄውን በጨዋ ደንብ ትመልሳለህ፣ ከሌለህ ደግሞ ወይ ዝም ትላለህ። ምክንያቱም ቀስ ብሎ እውነት ቀስ ብላ ትወጣለች፣ ብትዘገይም መውጣቷ ስለማይቀር ማለት ነው። እና የፍሬዘር ጉዳይ ያሳዝነኛል። ማለት ከሱ ጋር ተገናኝቶ እንግዲህ አንዳንዶች እያሉ ያሉት ምንድን ነው? አይ ሶፊ ጸበል ውስጥ ገብቶ ፍሬዘር በዚህ ደረጃ እንትን ውስጥ ማለት የለበትም። እስማማለሁ። ማንም ሰው እስር ቤት እንዲገባ አንመኝም። ፍሬዘር ጉዳዩን ወይ ደግሞ ንጹህነቱን አስረድቶ ከቤተሰቡ ጋር እንዲቀላቀል ለሱ እንመኝለታለን። ለሁሉም ማለት ከዚህ በፊት 2 ወይ 3 ቪዲዮ ሰርቻለሁ እና እዛ ላይ ያልኩትን መልሼ እደግማለሁ። የኛ ኃላፊነት መረጃን ማቀበል፣ መረጃው ላይ ያሉ ነገሮች ላይ ጥያቄ ካለ ጥያቄ ማንሳት፣ ጥያቄ ማዳመጥ ነው እንጂ ፍሬዘር ይታሰር ይፈረድበት፣ እንትና ይታሰር ይፈረድበት፣ እከሌ ይታሰር ይፈረድበት፣ እሱ የመንግስት ወይ ደግሞ ይሄን ጉዳይ በህግ የያዘው አካል ስራ ነው። በሃይማኖትም ደግሞ እሱ ኃጢአተኛ ነው እሱ አልልም። እኔ ስንት ኃጢአት ተሸክሜ ነው እከሌን ኃጢአተኛ ነው ልል አልችልም። ንጹህ ሰው አይደለሁም። እሱም የፈጣሪ ስራ ነው። እኔ በሌብነት ኃጢአተኛ ከሆንኩ እሱ በግብረ ሰዶም ኃጢአተኛ፣ ሁለታችንም ኃጢአተኞች ነን። እኔ በመሳደብ ኃጢአተኛ ከሆንኩ እሱ በግብረ ሰዶም ኃጢአተኛ ከሆነ ሁለታችንም ኃጢአተኞች ነን በፈጣሪ አይን። እሱ ለብቻው ተመዝኖ የእሱ ኃጢአት የበዛ ነው ግብረ ሰዶም ስለሆነ አንተ ስድብ ብቻ ስለሆነ አይልም ፈጣሪ። ሁላችንም ኃጢአተኞች ነን። ስለዚህ ፍርዱ የእግዚአብሔር ነው። እኔ ማን ስለሆንኩ ነው እሱ ላይ ከኔ ባሳ ኃጢአተኛ ልለው አልችልም። ሁለታችንም ደግሞ ንስሐ ከገባን እግዚአብሔር የቅርብ አምላክ ነው፣ ይቀበለናል። የእግዚአብሔር ልጆች ነን ሁላችንም መጨረሻ ላይ። ስለዚህ ያንን አካሄድ ያንን መንገድ ሄደው ከፈጣሪያቸው ጋር የራሳቸው ስራ ነው፣ የኔ ስራ አይደለም። እንደነገርኳችሁ የኔ ስራ መረጃ ማቀበልና ያንን ማድረግ ነው። እናንተም ኮሜንት ስታደርጉ ደግሞ ያንን ከፍርድ እንቆጠብ ማለት መረጃው ላይ ያሉ ጥያቄዎች ከሆኑ ወይ ደግሞ የሳትኩት መረጃ ላይ የሳትኩት አንዳንድ ነጥቦች ካሉ ከእነሱ ላይ ማንሳት ትችላላችሁ እንጂ ያን ያህል ወደ ፍርድ የሚያስኬድ ነገር መኖር አለበት ብዬ አላምንም። በተረፈ ኢትዮ ኢንፎ እንግዲህ 801,000 ገብተናል። ሰብስክራይብ አድርጉ። አሁንም ቪዲዮዎቻችንን ላይክ አድርጉ። ባለፈው ከዚህ በፊት የሆነ አንድ የሰራው ቪዲዮ ነበረ ማለት የዛሬ ወይ ወርም ሊሞላው ይችላል። በአዲስ መልክ እየመጣን ነው ብያችሁ ነበር። ይሄ ገና የመጀመሪያው ነው። አሁንም አዲስ መልክ እየመጣንበት ያለው አካሄድ ገና ነው። አሁን ቶሎ ኮንቴንቶችን መልቀቅ እየጀመር እንደሆነ እያያችሁ ሊሆን ይችላል። ግን ይሄ አይደለም፣ ከዚህ በላይ ነው። ብዙ ነገር ይዘን አስበን እየመጣን ያለ ነው። ስለዚህ ተከታተሉ በደንብ ቪዲዮቻችን እንዲደርሷችሁ ሰብስክራይብ አድርጉ፣ ደውል ምልክቱን ተጫኑና ቪዲዮቻችንን ደግሞ ላይክ አድርጉ፣ ሼርም እንድታደርጉ እጠይቃለሁ። ያንን ስለምታደርጉ ደግሞ እጅግ አድርጌ ያመሰግናለሁ ሁላችሁንም ማለት ነው። እና መጨረሻ ላይ ማለት ፈልገው እኔ የምናገረው ነገር በሙሉ የኔ አስተሳሰብ ነው እንጂ ወይ የኢትዮ ኢንፎ አቋም ወይ ደግሞ የሌሎች አካላት አቋም አይደለም። በዛ አስተሳሰብ ውስጥ የሚጠየቀው አንድ ሰው ብቻ ነው፣ እሱም እስክንድር ነው። ያንን ደግሞ ሳደርግ ደግሞ ከተሳሳትኩ ለመታረም ትክክል ከሆንኩ ደግሞ እዛ ላይ ደግሞ የሆነ ልጨምሩ የምችሉ ነገር ካለ እሱ እንድታዋጡ ለመጠየቅ ነው እንጂ እኔ የተሻለ አሳቢ ነኝ ወይ የተሻለ አሰላሳይ ነኝ ለማለት እንዳልሆነ እንድታውቁ ለማስታወስ ወዳለው ገናኝ ሌላ መረጃ ይዤላችሁ እስክንገናኝ መልካም የሳምንቱ መጨረሻ እንዲሆንላችሁ እመኛለሁ። እስከዚህኛው ሰዓት ድረስ ላዳመጣችሁኝ በሙሉ ምስጋና አቀርባለሁ። መልካም ጊዜ ይሁንላችሁ። ሰላም ሁኑ። አመሰግናለሁ።